ትቀበያለሽ። ራሱ ኖርማል አንድ ኦዲዮ ሲመላለስ ሲዛዞር አይቼ የፕሬዲስቲኔሽን እንደምትቀበይ ምናምን ነገር አየውና ከዛ በኋላ ደግሞ የካልቪኒዝም የካልቪኒዝም አካሄድ ነው ራሱ ደብል ፕሬዲስቲኔሽን አይነት ነገር ስታወሪ ቶታል ዲፕራይቪቲ ምናምን ስትይ እና ሲሰማውና የነፋሲክና አክቲቪል ምናምን ነገር ሲሰማ የካልቪኒዝም ነው ሙሉ ወንጌል ላይ ምናምን ስትይ እንደዛ ይሰማው መሰለኝ ተቆርጦ ሲያዛዙሩት አየውና አይ ካልቪኒዝም ናት ማለት ነው ምናምን አልኩት። ስለዚህ ክላሲካል ፕሮቴስታንት የምትቀበይ ከሆነ ክላሲካል ፕሮቴስታንቶች አራቱን ጉባኤዎች ይቀበላሉ። አጠቃላይ 8ቱንም ይቀበላሉ፣ ግን በዋነኝነት አራቱን ይቀበላሉ። ጉባኤዎች ይቀበላሉ። ሱፕሪም ኦቶሪቲ 66 መጽሐፍ ነው እንጂ የምንድነው ሰቦርዲኔት ኦቶሪቲ ኦራል የቸርች ኦራል ትራዲሽኖችን እና ቸርች ሂስትሪዎችን ምናምን ነገር ይቀበላሉ። ስለዚህ ከተቀበልሽ እነዚህንም ነገሮች ትቀበያለሽ ማለት ነው። አይ ቲንክ ምንም ችግር የለውም። ኮንሴፕቱን ሰዎች እንዲረዱት ነው። አንቺ ብዙ የተረዳሽው ነገር ከሌለ እንድትረጁ ብዬ ነው ማለት ነው። ዓለም ሳይፈጠርና ዘመን ሳይቆጠር በፊት ወልድ ከአብ ተወለደ የሚል የመጽሐፍ ቅዱስ ጥቅስ አለ። ወደዛ እንግባ ማለት ነው። ምክንያቱም አንቺ እንትኑን አልፈለግሽው ማለት ነው። ይሄ ቴዎሎጂካል ጥያቄና መልሱ ምናምን ነገር ትንሽ እንትንም ስለሚል ሴንሲቲቭ ስለሆነ አሁን ወደ ጥቅስ ግቢ። አይ እንትና ማን ያለው ከምንመጣ ምንድነው ኢየሱስ ክርስቶስ የተወለደው ምኑ ነው ብትጠይቀኝ እኔ መመለስ የምችለው ነገር ነው። we don't have to refer ምኑ ነው የተወለደው ፐርሰኑ ነው ማስረጃ የወልድ ስብዕና ነው የተወለደው እንጂ መለኮታዊ ባህሪ አልተወለደም። ስብዕና ፐርሰኑ ኦር ደግሞ ፐርሰን ወይም ደግሞ ማንነትና መለኮታዊ ባህሪ ግን አልተወለደም። እሺ ይቅርታ። ኦኬ ቸርች ፋዘርስ ከአምላክ የተገኘ አምላክ የሚለው የ325 የኒቅያ ጉባኤ አትቀበዩ። ከአምላክ የተገኘ አምላክ ያው በኔቸሩ አምላክ ስለሆነ አምላክ ነው። ገባ? ኢየሱስም አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስለዚህ በዛ ሴንስ ከተረዳው ታው እሺ ነጥሎት ነው እንደዛ የሚለው ከአቤት ተገኘ። እሺ በምሳሌ ተናገር። ከአቤት ተገኘ አምላክ ከአምላክ የተገኘ አምላክ ማለት በምሳሌ እስቲ ነገር ምን ማለት ነው? ወንድ ልጅ ከአምላክ እንቸት ትልዋል ያ ፐርሰኑ አለ ሜሮን ለምሳሌ ፐርሰን ናት። ከእናት ተገኘች ሜሮን ናት። ኦንቶሎጂካሊ ማለት ነው። የኛ ልዩነቱ ምንድነው? ይቆራረጣል ያጀማ ኡስታዝ ትንሽ ይቆራረጣል። ኡስታዝ የተቆራረጠ ነው። ታፕታፕ ኮምፕሊንክ ምንም ነገር የለምና ኡስታዝ ኮምፕሊንክ ታፕታፕ ያድርጉ። ለዛ ኦኬ አሁንስ ይቆራረጣል። ኡስታዝ ትንሽ ይቆራረጣል። በቃ ቀጥሉ። ችግር የለውም ኡስታዝ። እየቀጣን ነበር እንሰማዋለን። አሁንስ ሜሮን ዘፍጥረት ያልከውን አልሰማንህም። ዘፍጥረት ያልከውን ተቆራርጧል፣ አልሰማንም። አዎ ዘፍጥረት 4:1 ላይ ሔዋን ወንድ ልጅ ከአምላክ አግኝቻለሁ ስትል ቃየል አለችው ይላል። ስለዚህ መገኘት የሚለውን ነገር አንደኛ መወላደድ የሚባለው ነገር ባዮሎጂካል ስለሆነ መቀዳደም አለው። በእናንተ ትምህርት ደግሞ መቀዳደም የለውም። ለምን? በታይም ውስጥ ሳይሆን ከታይም ውጪ የሆነ መወላደድ ስላለ ማለት ነው። አሁን እሱ እንዳለ መቀዳደም የሚለውን ነገር የጊዜና የምክንያት መቀዳደም ይለያያል። አብና ወልድ በጊዜ መቀዳደም ውስጥ አይቀዳደሙ። ምክንያቱም ዓለም ሳይፈጠር በፊት ታይም የሚባል ኮንሴፕት ስለሌለ የሚል ነው ትምህርቱ ያለው ቴዎሎጂው ማለት ነው። አሁን ከዛ አንፃር አንድ ነገር ተገኘ ሲባል ሰው ከሰው እንደሚገኘው ልክ ከአምላክ ተገኝቷል የሚል ነው ትምህርቱ ያለው ቴዎሎጂካሊ። 325 የነበረው ከአምላክ የተገኘ አምላክ ብሎ ነው ያስቀመጠው። አምላክን አስገኘ ነው የሚለው። አካል ዘም አካል ባህሪ ዘም ባህሪ ከአካል አካልን ከባህሪ ባህሪን ነው የወሰደው ተብሎ ነው የሚታመነው። ስለዚህ ኢየሱስ ማንነቱም ምንነቱም
የተወለደ ነው ተብሎ ነው የሚታመነው። ከዛ አንፃር ነው ጉባኤዎቹ እንትን የሚሉት። አንቺ ግን ፐርሰኑን የተወለደው የሚልበትን ጥቅስ እየጠቀስሽ ታስረጅናለሽ ማለት ነው። የተወለደበት ማለት ምን እንደተወለደም ትነግሪናለሽ ማለት ነው። ይህን በጥቅስ አድርጌ እንደማስረጃ ማመጣው ዮሐንስ 1:14 ነው። ቃል ስጋ ሆነ፣ ስጋውም እውነቱን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ ይላል እንዳለው ክብር የሆነውን ክብሩን አየን ይላል። ሲዝ ቢጋትን ከአባቱ ዘንድ ነው የመጣው። ስለዚህ እሱንም ማስረጃ ማቅረብ እችላለሁ። ኦር ደግሞ ሌላ አባቱ ዘንድ የነበረውን ክብርን አየን ነው የሚለው። ስለ ክብር ነው የሚያወራው። እኔ ጠየቅኩሽ ጥያቄ ወልድ ከአብ ተገኘ ወይ ተወለደ የሚልበትን ጥቅስና የት ቦታ እንደሆነ እሺ ዮሐንስ 1:18 ላይ ማንም ሰው እግዚአብሔርን አላየውም በእቅፉ ያለው ተረከው እንጂ ይላል። ኦር ደግሞ በእንግሊዘኛው ምን ይላል? the only begotten son who is in the bosom of the father who has made him known ይላል። ስለዚህ ይሄ who is ነው የሚለው who was ነው የሚለው the bosom of the father who is ነው የሚለው ወይስ who was ነው የሚለው who is የሚለው ነገር አሁን ያለው በአባቱ እቅፍ ነው ያለው። ልክ ዮሐንስ ሉቃስ ወንጌል ምዕራፍ 16 ላይ አላዛር የሚባለው ሰው ከሀብታሙ በተለየ መልኩ በአባቱ እቅፍ በአብርሃም እቅፍ እንደነበረ ሁሉ ኢየሱስ አሁን በአብ ቀኝ ነው ያለው፣ በአባቱ እቅፍ ነው ያለው። ስለዚህ በአባቱ እቅፍ ያለው አሁን ላይ ዮሐንስ ካለፈ በኋላ ነው የሚነግረን። አሁን በአባቱ እቅፍ ላይ ያለው ተረከው አለ። ምን ብሎ ተረከው? ዮሐንስ ወንጌል ምዕራፍ 4 ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ብሎ የተረከው ማን ነው? እንትን ነው ምን አለ? እግዚአብሔርን ያየው ማንም የለም፣ ቴዎስን ያየ ማንም የለም አለ። በሱ እቅፍ ያለው አሁን ላይ ያለው በአብ ቀኝ የተቀመጠው ምድር ላይ ያለ ተረከው አለ። ምን ብሎ ተረከ? አብን ያየው የለም ብሎ ተረከው አለ። አንድያ ልጁ ተረከው ነው የሚለው። ግሪከኛው ሞኖጌነስ ሂዮስ ነው የሚለው። ኦንሊ ቢጎትን ሰን ብሎ ነው የሚያስቀምጠው። ኢየሱስ ከአብ ቢጎትን እንደሆነ ባይብል ብዙ ቦታ ላይ ይናገራል። እኔ ጠየቅኩሽ ጥያቄ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወልድ ከአብ ተወልዷል የሚል የመጽሐፍ ቅዱስ ጥቅስ ካለ ስጪኝ እንዲያልኩሽ። ፋላሲ እናውቃለን አይደለ? ማለት ነው በሐሳብ ደረጃ ነው። ኤግዛክት ፋላሲ አይደለም፣ ሐሳብ ላይ ነው የምናወራው። ቴዎሎጂካል ነው የምንጠቀመው። ኤግዛክት ፋላሲ ማለት ቃል በቃል ስጪኝ አላልኩሽም። ካለ በሐሳብ ደረጃ ካለ ጥቅስ ስጪኝ ያልኩሽ ጥቅሱን እንድናየው ነው። እሺ ሁሉንም ውድቅ አታርግብኝ ማለት ከመጽሐፍ ቅዱስ ውጪ የትም መውጣት ስለማንችል ማለት ነው። ዮሐንስ 5:26 ላይ ምን ይላል መሰለ? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አየህ አይደለ? ለወልድ ሕይወት ሰጠው ብሎ ሳይሆን ያለው አብ ራሱ በራሱ ሕይወት እንዳለው you see now the son is coming ከአባቱ እንደገና ለልጁ ይሄንን ሕይወት granted him ይላል በእንግሊዘኛው። ምን ለማለት መሰለ? ቤሲክሊ ሂዝ ምንድነው ቢጋትን እንደሆነ ከአባቱ የሚናገረው እንጂ ህይወት እንደተሰጠው አይደለም። ቤሲክሊ እንደ ሰው ህይወት ግራንትድ አድርጎ ግሪከኛው ህይወትን ሰጠው ነው የሚለው። ሊትራሊ ህይወትን ሰጠው ነው የሚለው። ታዲያ ለምን አብ በራሱ ህይወት እንዳለው ይላል? እሱ ህይወቱ በራሱ እኮ ራስ የሚለው ነገር እኮ ራስ የሚለው ነገር በራሱ ነው ኃይለ ቃል እኮ ሁላችንም እኮ በራሳችን ህይወት ሰጠን። ራሱ በራሳችን ማለት ሰልፍ ኤግዚስተንስ ማንም ሰው እንደዛ አይተረኩም። በራሳችን ኤግዚስተንስ አለን ተፈጥረን ነው እንጂ ይቅርታ ማለት እንትን የሆነ ኦቨርላፕ እያደረግሽን ያለሽውና ተረጋጊ ማለት ነው። በራሱ የሚለው ሂምሰልፍ የሚለው ሪፍሌክሲቭ ፕሮናውን የሚያሳየው ኦንቶሎጂ ነው ሜታፊዚክስ ነው የሚያሳየው? እንግሊዘኛ ላይ የለውበትን ግን ኦኬ ማንነት ነው ምንነት ነው የሚያሳየው? ሪፍሌክሲቭ ፕሮናውን የሚባለው ወይም ደግሞ ድርብ ተውላጠ ስም የሚጠቀመው ለማንነት ነው ወይስ ለምንነት ነው? ግራማቲካሊ በራሱ ማለት ምንድነው? ራስ የሚለው ቃል ሰልፍ የሚለው ቃል እንትኖች ሳብጀክቲቭ ፕሮናውን፣ ኦብጀክቲቭ ፕሮናውን፣ ሪላቲቭ ፕሮናውን፣ ፖሰሲቭ ፕሮናውን እና ምንድነው የሪፍሌክሲቭ ፕሮናውን የሚባል ነገር አለ። ሪፍሌክሲቭ ፕሮናውን የሚያመለክተው ፐርሰንን ነው የሚያመለክተው ወይስ ኤሰንስን ነው የሚያሳየው? በግራማቲካሊ ከተረዳው ስለ ፐርሰን ነው ማለት ያለው ነው። አባት ሶርስ ነው፣ አባት ምንጭ ነው፣ ልጅ ደግሞ አይደለም። እንደዛ አይደለም። አብ በራሱ ያለ ሲል አብ የራሱ የሆነ ፐርሰን አለው። ራሱ የሚለው ነገር ራሱ ማለት በራሱ ህይወት እንዳለው ማለት
ህልውና አለው። ያ ህልውና በራሱ ሲል በራሱ መቆም ነው። ፐርሰን የሚባለው ነገር የራስ ነው። ራሱ ሰልፍሁድ የሚባል ማለት ነው የሚመጣው ማለት ነው። ልክ ወልድም ደግሞ በራሱ ሰልፍሁድ እንዲኖረው ህይወትን ሰጠው ነው የሚለው። ህይወትን ሰጠው። ገባሽ? ልክ ብዙ ቦታ ላይ ስትመለከችው ስለ ሰይጣን ሲናገር ከራሱ ይናገራል እንጂ ሐሰትን ሲናገር ከራሱ ነው የሚናገረው ይላል። ከራሱ የሚለው ቃል ግሪከኛው ቃል አይዲዮ የሚለው ቃል ሪፍሌክሲቭ ፕሮናውን ተመሳሳይ ቃል ነው። ሰይጣን በራሱ ይናገራል ማለት በራሱ ኤግዚስተንስ አለው ወይ ደግሞ እንደ አምላክ ነው ማለት አይደለም። ሪፍሌክሲቭ ፕሮናውን ከራሱ ከፐርሰኑ ልክ ምንድነው ይሄ አካውንታቢሊቲ ራሱ እንዳለበት ነው የሚያሳየው። ራሱ ማለት የሰው ልጅ ልክ አንቺ እንደምትበናንተ ትምህርት አዳምና ሔዋን የራሳቸው የሆነ ነገር ፐርሰን ኖራቸው አክቲቭ እና ፓሲቭ የሆኑ ዊሎች እንዳላቸው ልክ ቶታል ዲፕራይቪቲ ሲመጣ አክቲቭ ዊሉ ተደብቆ የፓሲቭ ዊሉ መጣ ማለት ነው። እምቢ ምሽም የማይል ለሪጀነሬሽንም ለፓኒሽመንትም ጸጥ ያለ ነገር የሞተ ነገር አለ። ከዛ ነው የሚቀሰቀሰው እንደምትሉት ሁሉ ከዛ ከመቀስቀሱ በፊት ልክ ሰይጣንን ምን አለው በራሱ ብሎ አለው ማለት ነው። ዮሐንስ ወንጌል 5:26 ላይ ያለው አብ በራሱ ህይወት እንዳለው ሲል አብ በራሱ ሰልፍ ኤግዚስተንስ እንዳለው ሁሉ ሰልፍ ሲባል ደግሞ ፐርሰን እንደሆነ ሁሉ ደግሞ ወልድ ደግሞ በራሱ ምን እንዲኖረው በራሱ እንዲኖረው ማለት ነው። በራሱ እንዲኖረው ህይወትን ሰጥቶታልና ነው የሚለው። ልክ ሐዋርያት ሥራ ምዕራፍ 17 ቁጥር 25 ላይ እርሱ ራሱ ለእያንዳንዱ ህይወትን ይሰጣልና አለ ፈጣሪ ማለት ነው። ስለዚህ ህይወትን ይሰጣል ማለት በህይወት አልባ የነበረውን ህይወትን በመስጠት ያስጀምራል ማለት ነው። ስለዚህ ዮሐንስ ወንጌል 5:26 ላይ ያለው ድንግል ማርያም ማህፀን ውስጥ በመንፈስ ቅዱስ ፕሮሰስ አማካኝነት ህይወት ያልነበረው ነገር አካል ህይወት እንዲኖረው በማድረግ ማምጣቱን የሚያሳይ እንጂ ስለ ኢተርናል ጄኔሬሽን ምንም የሚያወራው ነገር የለም። የሚያወራው ነገር ምንም እስካሁን አልሰጠሽኝም። ስለ መወለድ ስለ ቢጎትን የሚያወራውም ነገር የለም ዮሐንስ ወንጌል 5:26 ላይ ማለት ነው። ካለ እዛው ላይ በኃይለ ቃል ፈለቅቀሽ በማውጣት ማስረዳት ትችላለሽ። እሺ በእኛ እሺ ላስረዳው ጥቅሱን በደንብ ቢገርም ነገር የጥቅስ ከእናንተ በጣም ይመጣልን ጥቅስ ነው። ይሄው ኢየሱስ ክርስቶስ ህይወት ተሰጠው እያሉ የሚያመጡት ጥቅስ ነው። ግን እንደውም ይሄ እኛ ነው ሰፖርት የሚያደርገው ይሄ ጥቅስ ማለት ነው። ስለዚህ ምን እያለ ነው? አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖረው ሰጠው ይላል። ስለዚህ ጥቅሱ ምን እያለ ነው? አብ በራሱ ህይወት አለው እያለ ነው። ሲምፕሊ ስናነበው ማለት ነው። ከዛስ ወልድም በራሱ ህይወት እንዲኖረው ከአብ ተሰጠው እያለ ነው እንጂ ይህ ማለት ምን ማለት ነው? እሺ ላስረዳው መጀመሪያ አብ እኮ በራሱ ህይወት እንዲኖረው ነው። this is እኮ ኢተርናል ጄኔሬሽን የተሰጠው ነገር ምንድነው ነው? የተሰጠው ነገር ምንም አልነገርሽኝም። ህይወት ሰጠው ሳይሆን የሚለው በራሱ ህይወት እንዲኖረው ከአብ ተሰጠው ነው ያለው። ስለዚህ ምንም የሚጣረስ ነገር የለም። ለምን እኛ ምናምነው ህይወትን ሰጠው ነው የሚለው ህይወትን ሰጠው ነው የሚለው ህይወትን ሰጠው በራሱ እንዲኖር ህይወትን ሰጠው ነው የሚለው። አውጩ ከፈለግሽ ግሪክ ማውጣት እችላለሁ። እንደውም ግሪኩ ሞር ሰፖርት ያደርገኛል ብዬ አስባለሁኝ። ግን አንዴ ላስረዳውና ከዛ ወደ ግሪክ እንሂድ ወይስ ቀጥታ? አውጩና እንትን አሁንም ኢተርናል ጄኔሬሽን አላሳይሽንም ራሱ ማለት ነው ቢጎትን መሆኑን ዮሐንስ ወንጌል 5:26 ላይ ያለውን ኢተርናል ጄኔሬሽንን አያሳይም ራሱ እኛ የመጣንበት ማለት ነው። እኔ አሁን እዚህ ጋር ለፍጡርነቱ ማስረጃ አድርጌ መጠቀም ይችላል። ለምን ህይወት አልባ የነበረው ህይወት ከተሰጠው በባዶነት ይቀደም ነበር ማለት ነው። ሰጠው ነው የሚለው ህይወትን ሰጠው ነው የሚለው። እንደውም አሁን ይሄ አይደለም ፖይንታችን ኢየሱስ ፍጡር ነው ወይስ አይደለም የሚል ነገር ሳይሆን ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ዓለም ሳይፈጠርና ዘመን ሳይቆጠር በፊት ኢተርናል ጄኔሬሽን የሚባል ነገር አለ፣ ዘላለማዊ ውልደት የሚባል ነገር አለ። ለዛ ጥቅስ ይሄ ማስረጃ መሆን ይችላል። አንደኛ በኢተርኒቲ ውስጥ ስለመወለድም አያወራም። ሁለተኛ መወለድ የሚለውን ኮንሴፕት ምንም አያመጣም። ሶስተኛ ነገር ደግሞ እንደ ወርድ ኦፍ ፋላሲ ነው ማለት ምንድነው ኤግዛክት ወርድ ኦፍ ፋላሲ ነው እንዳንል እንኳን በኮንሴፕት ደረጃ እንኳን ምንም የሚናገረው ነገር የለም። ማስረጃ አላመጣሽም። የራስሽ አተረጓጎም ነው እየተነገምሽ ያለሽው። ሪፍሌክሲቭ ፕሮናውን ነው እየተጠቀመ ያለው። ሰልፍ ኤግዚስተንስ አለው አብ ልክ የራሱ የሆነ ፐርሰን አለው አብ። ወልድም ደግሞ የራሱ የሆነ ፐርሰን እንዲኖረው ህይወትን ሰጥቶታል ነው። ይሄንን ነው ህልውናን ነው የሚያሳየው። አይ ካልሽ ደግሞ እስቲ አንቺ ደግሞ የምትይው ነገር እንስማሽና ግሪኩን ወይም አለ ምናምን ነገር ካልሽ ግሪኩን አውጪና አሳየንና ወደሚቀጥለው እንሄዳለን ማለት ነው። ኒንጃ ዲቤተር አምጥተን እስቲ ስለ ኢተርናል ጄኔሬሽን እናውራ ብንል ይሄንን ጥቅስ ነው የሚያመጡትና እኔ ሰጠው ነው የሚለው ምንድነው አርጊመንቴ ምንድነው? ማውራት እንዳይሆን እንዳልኩ ቸርች ፋዘሮችን ኢንቮልቭ አድርገን እንዴት የተተረጎመው የሚለውን ማየት እንችላለን። ያው ቸርች ፋዘር ሳትይ አልሄድም እኮ አልሽ እኮ ቅድም እኮ ቸርች ፋዘር ስጋ ከሄድሽ እንደውም ይሄንን ዮሐንስ ወንጌል 5:26ን
ድንግል ማርያም ማህፀን ውስጥ ለተደረገበት ፕሮሰስ ህይወትን ሰጠው በሚለው ነገር የፈቱትም አሉ። እንደዛ አይደለም። እኔ ቸርች ፋዘርስ አያስፈልገኝም ባይብል ብቻ ይበቃኛል ስላልሽ ነው። እሱ ምንም እንትን የለው። እንዳለ የምታመጫቸውን ጥቅሶች ከቸርች ፋዘርስ አንፃር ማካየናቸው እኔን ነው የሚደግፉት። ሞር እሷን አያዋጣሽም። አሁን ልክ በባይብል ሄደሽ ኢተርናል ጄኔሬሽን ኢየሱስ ከድንግል ማርያም ከመወለዱ በፊት በዘላለም ውስጥ ወይም ደግሞ ሰማይና ምድር ከመፈጠሩ በፊት በነበረው ሁኔታ ውስጥ በዛ በሁኔታ ውስጥ ከአብ መወለዱን የሚያሳይ የመጽሐፍ ቅዱስ ጥቅስ ስጪኝ ነው ያልኩሽ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26ን ጠቅሰሽ ነበር። ዮሐንስ ወንጌል 5:26 ስለ ኢተርናል ጄኔሬሽን ምንም ስለ ታይም ምንም የሚያወራው ነገር የለም። እሺ አይ ቲንክ ሚስኮንሰፕሽን አለ። ምን እኮ ማለት ኢተርናል ጄኔሬሽን እኮ ማለት ምንድነው? ወልድ ከአብ ነው ግን ፍጡር አይደለም። ከዘላለም ያለ ግንኙነት ከአብ ጋር አንድ ማለት ዓለም ሳይፈጠር ነው ብለው ያስቀመጡት። ዓለም ሳይፈጠር ከፍጥረት በፊት በሚለው ነው እነሱ የያዙት። ከፍጥረት በፊት የሚለው ነው የያዙት። ከፍጥረት በፊት የሚለው ነው የተያዘው። ከፍጥረት በፊት የሚለውን ያዥው። እሺ ዮሐንስ 1:1 እስከ 3 ስንሄድ ማለት ነው ኢየሱስ ወልድ ዘላለማዊ እንደሆነ ያሳያል። ከእግዚአብሔር ጋር ዘንድ ነበር፣ ራሱም እግዚአብሔር ስለነበረ ማለት እሺ ኢየሱስ እግዚአብሔር ነው። ፕሬኤግዚስታንስ አለው የለውም አይደለም ጥያቄ። ኢየሱስ ከአብ ተወለደ እምቅድመ ዓለም ተወለደ የሚል ማስረጃ ነው የፈለኩት። ፕሬኤግዚስታንስ ያው በቃ እኔ ያው ዮሐንስ 5:26 ነው ላይክ ማይ ስትሮንግስት ቨርስ ግን ላስረዳው ፈልጋለሁ። ዶክተር ዋልተን ማርቲር የእናንተ የፕሮቴስታንት አስተማሪ ራሱ ኢተርናል ጄኔሬሽንን የማይቀበሉ አሉ። ፕሮቴስታንት ውስጥ ሆነው ኢየሱስ ከድንግል ማርያም ከመወለዱ በፊት ቃል ነበረ ብለው ያምናሉ። ፐርሰን ነበረ ያምናሉ። ኢተርናል ሪሌሽንሺፕ አላቸው ከአብ ጋር የሚለውን ያምናሉ። ግን መወለድ የሚለው ነገርና ልጅ የሚለው ነገር ድንግል ማርያም ማህፀን ውስጥ ከመንፈስ ቅዱስ በፕሮሰስ የመጣበትን ብቻ ነው የሚያመለክተው ነው። ማርቲን የምታውቂው ማለት ነው። አብዛኛው በጆቫይስ ዊትነስና በኦሪሲስ ላይ የዛሬ 30 ዓመት አካባቢ መሰለኝ የሞተው። ያው ቪዲዮ ድምጽ ትንሽ ነው፣ በጣም ጥሩ ነው። የዛሬ 300 ዓመት ምናምን አካባቢ ላይ ነው እንትን ያለው። የዛሬ 30 ዓመት ምናምን 35 ዓመት አካባቢ ነው የሞተው። በጣም እንትን ይላል አርጊመንቱ በጣም ጎበዝ፣ በጣም ማለት ከክርስቲያኖች አፖሎጂስት ውስጥ በጣም ከማደንቃቸው ትላልቅ ምሁራኖች ውስጥ መካከል እንግዲህ የነበሩት ዶክተር ዋልተን ማርቲን ናቸው። እሳቸውም ራሳቸው ኢተርናል ጄኔሬሽንን አይቀበሉም ለምሳሌ በትምህርታቸው ማለት ነው። እና ኢተርናል ጄኔሬሽን የሚለውን ነገር አሁንም ጥቅስ አምጥተሽ ብታሳይን ደስ ይለናል። እየጠበቅን ያለ ነው። እኔ ጓቦቼ ማዳመጥ የምፈልገው ነገር እሱን ነው። እሺ ሜቢ ጥቅሱን ሳስረዳው ሜቢ ሊገባ ይችላል ብዬ አስባለሁኝ። ዮሐንስ 5:26 እንዴት በክርስቲያኖች ይረዱታል የሚለውን ባየህ ሜቢ ትረዳው ይሆናል። እንዴት ህይወት ተሰጠው ሲል ከምን አንጻር ነው ተሰጠው የሚባለው ራሱ ምን ማለት ነው የሚለውን ነገር ብንረዳ we understand ወልድ ከአብ እንደመጣ ለማሳየት ነው እንጂ ያው ያንን በደንብ ነው የሚያሳየው ብዬ አምናለሁ። አንዴ ላስረዳ ወይስ ችግር የለውም ጊዜ ወሰጅና because that is the explicit ሆኖ የሚያሳየን እሱ ነው። ሌላው እንዳልከው ያው ፍጡር እንዳልሆነ የሚያሳዩ ጥቅሶች ስለሆነ አንተ ደግሞ እሱን አልፈልግም ብለሃልና እሺ ኦኬ። አይ እኔ ቀጥላለሁ ግን እንትኑን ሐሳብሽን እዛ ላይ የሚቆጭልሽ ነገር እኔ እሺ አንተ የተረጎምክበትን በራሱ እንዲኖረው ይላል። በራሱ እንዲኖር ሰልፍ ኤግዚስተንስ እንዲኖረው ህይወትን ሰጥቶታልና ነው የሚለው። ግሪኩን ብታወጪው ጥሩ ነበር። እኔ አሁን አንድ ሞባይል ስለያዝኩኝ እንትን ማለት አልችልም ራሱ ማለት ነው። ምክንያቱም ውጪ ነኝ ያለሁት። አንድ ሰው የሚያወጣልን ከሆነ ግን እንትን ማለት እንችላለን። እሺ አከን እሺ በራሱ እንዲኖር ላፕ ማድረግ እችላለሁኝ። እሺ ችግር የለውም። እንደውም ግሪኩ ጋር ሄጄ ባለፈው ሳስረዳ ነበር ሞር ግሪኩን ይደግፋል ብዬ ስለማስብ ችግር የለውም። ስለዚህ በራሱ ህይወት ማለት ምን ማለት ነው የሚለውን እንተርጉሞ ማለት ነው። ከዚህ እሱ ላይ ነው በራሱ እንዲኖረው ነው የሚለው ግሪኩ። በራሱ እንዲኖረው ህይወትን ሰጥቶታል ነው የሚለው። በራሱ እንዲኖረው እሺ እናየዋለን። ያው በተጻፈልን አማርኛ እስቲ እንየውና ከዛ ደግሞ አውጪው ግድ የለሽም አውጪውና አንቺ ከተመቸሽ አውጪው። እሺ በቃ ካልክ አውጥቻ ማስረዳት እችላለሁ ብለሻል። ሜሮን ጮሌ ናት ያጀማ ጮሌ ናትና እና
እኔ ነኝ የምነቃባት ብዙ ጊዜ ማለት ነውና ጮሌ ናት። ጃቢሮ ሜሮን አንደኛ የምትመቸኝ ጮሌ ስለሆነች ነው። ነው አንዴ ስሎ ኢንተርኔት ነው። ቆይ አንድ ጊዜ ችግር የለውም። ካነበብሽልኝ እኔ አውቀዋለሁ ራሱ ካነበብሽልኝ ማለት ነው። ኤዶኬን ዛዮን የሚል ነገር አለ ብታነቢው ራሱ ማለት ነው። ስታነቢው አስታውሽኝ። ኤዶኬን ዛዮን ማለት ህይወትን ሰጠው ነው የሚለው ራሱ ሂጋብ ላይቭ ነው የሚለው ኤዶኬን ዛዮን የሚል ነገር አለ። ምን ይላል? እሺ ያነበብኩት ነው። እሺ ምን ይላል? ምክንያቱ እንትኑን ማንበብ አልችልም በሪል ግሪክ ስለሰጠኝ ማለት ነው። እንዴት ብዬ ላንበበው? ግሪክ ነው ኤዶኬን ዛዮን የሚል የለም። ኤዶኬን ዛዮን የሚል የለም። ኤዶኬን ዛዮን ኤዶኬን ዛዮን ማለት ነው። ተርጉምልኝ። ኤዶኬን ዛዮን አይደለም። በስነ ስርዓት እንትን በይው። ኤዶኬን ዛዮን ማለት ምን ማለት ነው? እሺ ምን ይላል? እሺ እኔ ያለኝን ላንብብና ከዛ ማትስማማበትን ኤዶኬን ዛዮን ይላል አይልም ነው እኮ አሁን ግሪኩ ላይ ኤዶኬን ዛዮን አይልም። እንትን ነው የጻፈው በግሪኩ ነው የጻፈው ማለት ስፔሊንጉ ራሱ እኮ በግሪኩ ኤዶኬን ዛዮን የሚል የለም። ለምንድን ነው ሜሮን እንትን የምትይው? ኤዶኬን ዛዮን አላየሁም እንደዛ ምን የሚለው ላይ የትኛው ላይ በራሱ የሚለው ላይ ኤዶኬን ዛዮን ሌላ ሰው ይክፈት። ኧረ ይቅርብ። ያንቺ ግሪክ የተለየ ግሪክ ነው እንዴ? ምን ያሺው ግሪክ ምንድነው? ራሱ ምን ይባላል? በእንትን ነው የጻፈው ላይክ ዳይሬክትሊ በግሪክ ነው የጻፈውና ግሪኩን ደግሞ ማንበብ ካልቻል እንትን አይደለም እኮ ኤዶኬን ዛዮን የሚል ነገር የለም። ባይብል ሀብ የለሽም? የለኝም። ለዛ እኮ ነው ኦኬ። ባይብል ሀብ ክፈቺና ባይብል ሀብ ያለው ሰው ይክፈትልሽ። ምናልባት እንደዛ አይነት ችግር ካለ ባይብል ሀብ ምናምን ነገር ግሪክ ማታነቡ ከሆነ ባይብል ሀብ ማንበብ ከዛ በኋላ ትራንስሌሽን አለ እሱ ላይ እንትን አለ። ኤዶኬን ዛዮን የሚል ነገር አለ። ህይወትን ሰጠው ነው የሚለው ግሪኩ። ኤዶኬን ዛዮን ማለት ህይወትን ሰጠው ነው የሚለው። ከዛ ምን ይሆናል? እንደሱ እንኳን ብል አይሆንም። ግን መቼስ ሌላ ሰው እስከሚያወጣ ለምን አብ በራሱ ህይወት እንዳለው ብሎ መጥቀስ አስፈለገ? እዛ በራሱ የሚለው ነገር ራስ የሚለው ነገር እዛ ጋር ደግሞ አውቶስ የሚለው ቃል ግሪከኛው የሚያሳየው ፐርሰን መሆኑን ነው። ፐርሰን ሁላችንም እያንዳንዱ ሰው የራሱ የሆነ ፐርሰን አለው። ፐርሰን ማለት ነው። አንቺ ራስሽ አሁን ለአብ በራሱ ህይወት እንዳለው ለምን አብን ማለት አስፈልገ? ኦኬ አብ ይኸውልሽ ህይወት በራሱ ህይወት እንዳለው ሲል አብ ሰልፍ ኤግዚስተንስ አለው። ህይወት የሚለው ቃል ምንድነው? አንቺ የምትረጂው ህይወት የሚለውን ነገር የምትረጂው ምንድነው? ሰልፍ ኤግዚስተንስ ነው። ኤግዚስት ማድረጉ የማንንም ሳይፈልግ ራሱ ኤግዚስት ማለት ነው። አይደለም። መጀመሪያ ህይወት የሚለው ነገር ኤግዚስተንስ ነው ራሱ እና ኤግዚስተንስ ነው። ሁላችንም ኤግዚስተንስ አለን። ግን ምንድነው ፐርሰን የሆኑ አካላቶች በአጠቃላይ ምን አላቸው? ሰልፍ ኤግዚስተንስ አላቸው። ሁላችንም ማለት ነው። አንቺም እኔም ሁላችንም ፐርሰን እስከሆነን ድረስ ሞራል አካውንታቢሊቲ ያለብን፣ ሰልፍ ውድነስ ያለብን፣ እንደገና ደግሞ ኮንሺየስነስ ያለን ነገር በአጠቃላይ ምን ይባላል? ሰልፍ ውድ ይባላል። ሪፍሌክሲቭ ፕሮናውን ይጠቀማል። ስለዚህ በራሱ ህይወት እንዳለው ሲል እያንዳንዳችን በራሳችን ህይወት እንዲኖረን ተደርገን የተፈጠርነው። አብ ደግሞ የራሱ የሆነ ፐርሰን ነው። ያ ፐርሰንነቱ ደግሞ ኤግዚስት እንደሚያደርግ ሁሉ ለወልድም ደግሞ ህይወትን ሰጠዋለ። ምን እንዲያደርጋለ? ሰልፍ ኤግዚስተንስ እንዲኖረው ማለት ነው። እዛ ጋር ምንድነው የሚለው ራሱ ቀጥሎ ማለት ነው። ራሱ ያላየሽው መሰለኝ ሃያቶስ የሚል ነገር አለ። ሃያቶስ ሁቶስ ይላል ማለት ነው። እንዲኖረው አለ በራሱ ሰልፍ ውድ እንዲኖረው ወይም ደግሞ ፐርሰን እንዲሆን ህይወትን ሰጠው ነው የሚለው ዮሐንስ ወንጌል 5:26 ላይ ማለት ነውና ከዛ አንፃር ነው ስታወጪው ባይብል ሀብ ማውጣት የምችሉ ሰዎች አውጡላትና እንዴት ይሄው ራሱ አይ ቲንክ ግሪክ ስለማላነባ ነው አለች። ያወጣሽውን ግሪክ ራሱ ክፈችው ስልሽ መክፈት አልችልም ካሜራ አልሽ። ካልከፈትሽ ቅድም ይሄ ነገር ጥሩ ኢቪ ኤቫ ቲደብሊው አቲ ኢኤዩ ቲደብሊው ይላል። አይ ገስ የግሪኩ ቃል ምን የሚለውን በራሱ የሚለውን ማለት ነው። የሚለው ምንድነው? በራሱ የሚለው ምን ይለዋል? ምን ይለዋል? በራሱ የሚለው ምን ይለዋል? in himself ይላል በእንግሊዘኛው። ከዛ ደግሞ በግሪከኛው ምን ይላል ያልሽው? እስቲ ድገቢው። ኢቪ ላይክ ስፔል ያረኩት ነው ላይክ ዊርድ ኢቪ አይደለም ሆኖ የሚባለው ሆኖ እንትን ነው የሚባለው። ማንበብ ሄ ነው። አዎ
ሕያውቶ ይላል። ሕያውቱ ይላል። ሕያውቱ ማለት ያው እንትን ነው ፎርሙ ማለት ነው። አዎ ምንድነው የሚያስቀምጠው? ሕያውቱ የሚለው ሪፍሌክሲቭ ፕሮናውን ነው። ሪፍሌክሲቭ ፕሮናውን ደግሞ እንትንን ነው የሚያመለክተው፣ ፐርሰንን ነው የሚያመለክተው። አይተሽ ከሆነ ኦዲሰሶች ብዙ ጊዜ ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው ብለህ ስትጠይቃቸው አብ ነው እየተናገረ ያለው ይልሻል። ከዛ በኋላ አብ ነው ተናጋሪ፣ ወልድ ስጋ ብቻ ነው ብሎ ነው የሚያምኑት። ከዛ በኋላ ምንድነው የሚናገረው ማን ነው ብለህ ስታያቸው አብ ነው የሚናገረው ይልሻል። ወልድ አይናገርም ወይ ስታያቸው አይናገርም። ከዛ ዮሐንስ ወንጌል 5:30 ያወጣሽ እኔ ከራሴ አንዳች ላደርግ አይቻለኝም ይላልና አብ ነው ወይ አይቻለኝም የሚለው ስታያቸው ደግሞ ወልድ ነው ይልሻል። ስለዚህ አብና የወልድን ሁለት ዲስቲንክት ፐርሰን መሆናቸውን እናያለን ማለት ነውና ሪፍሌክሲቭ ፕሮናውን ግራማቲካሊ በጣም ወሳኝ ነገር ነው በባይብል ውስጥ ስትመለከቱ። ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ያለው ይሄ አውቲዮ የሚለው ቃል ወይም ደግሞ አውቶስ የሚለው ቃል ግሪከኛው ላይ ፐርሰን ሁድን ነው የሚያመለክተው ወይም ደግሞ ፐርሰንነትን ነው የሚያመለክተው። ፕሮሶፖንን ነው የሚያሳየው። የአብን ፕሮሶፖን ነው የሚያሳየው። ያ ፕሮሶፖን ደግሞ የራሱ የሆነ ምን አለው? ዊል አለው፣ ማይንድ አለው፣ ራሱ ኢሞሽን አለው። ልክ እንደዛውኑ ሰዎችም በራሳቸው ምን አላቸው? በራሳቸው ህይወትን ከራሳቸው ሳይሆን ያገኙት በማግኘት እያንዳንዱ ሰው ስትመለከቸው የራሱ ማይንድ ኢሞሽን ዊል የሚባል ነገር አለው ፐርሰን ስለሆነ ማለት ነው። ልክ እንደዛውንም ወልድም የራሱ የሆነ ማይንድ ኢሞሽን ዊል እንዲኖረው ህይወትን ሰጥቶታልና ነው እያለ ያለው ዮሐንስ ወንጌል 5:26። ስለመወለድ ምንም ያወራው ነገር የለም። ባይሆን ወደ መፈጠር ወደሚለው ነገር ይሄዳል። ራሱ ድንግል ማርያም ማህፀን ውስጥ ላለው ፕሮሰስ መሆን ይችላል። ግን አሁን ፍጡር ነው አይደለም የኛ ፖይንታችን። ፍጡር ነው አይደለም የሚለውን ከፈለገን በራሱ መሄድ እንችላለን። ኢተርናል ጄኔሬሽን ወይም ደግሞ ልደት ዘይሐልቅ እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ወልድ ስለመወለዱ ማስረጃና መረጃ ዮሐንስ ወንጌል 5:26 ላይ መሆን አይችልም ነው እያልኩሽ ያለሁት። አይሰማም? እናጠቃለው በደንብ ሰምተናል። ማረግ ሁለት ነገር ተቀላቅሏል እዚህ ጋር። ምንድነው ህይወት በራሱ አለው ሲባልና እኛም ህይወት ሲኖረን አንድ ነው ብለህ ነው የተናገርከውና እኛ ፍጡር ነን። ህይወት አላልኩም እኔ። ህይወት ሳይሆን ሪፍሌክሲቭ ሂምሰልፍ ነው የሚለው። ሂምሰልፍ ማለት ሰልፍ ምንድነው? ምን ነው የሚያመለክተው? ሰልፍ የሚለው ቃል ሰልፍ ኦውን ሰልፍ ማለት ምን ማለት ነው እኮ? ምንድነው? ምን ነው የሚያመለክተው? ራሱ ኦንቶሎጂን ነው ወይስ ሜታፊዚክስን ነው የሚያሳየው? ፕሮሶፖንን ነው ኦሲያን ነው የሚያሳየው? የትኛውን ነው የሚያሳየው? አሁን በራሱ ሲል ምን ማለት ነው? እዚህ ጋር በራሱ እያለ ያለው ምንድነው? እኛ ህይወት አለን ተሰጥቶናል፣ ግን እሱ ግን በራሱ ህይወት ራሱ የሚለው ቃል ምን ነው የሚያመለክተው? ፕሮሶፖንን ነው ወይስ ደግሞ እንግሊዘኛው አይገባኝም ወይ በአማርኛ አድርገልኝ እንጂ አልገባኝም። ፕሮሶፖን ማለት ምንድነው? ማንነት ማለት ነው። ያው የፐርሰን ምትዩ ማለት ነው። ፕሮሶፖን የሚለው ቃል ራሱ ከዛ ነው የመጣው ፐርሰን የሚለው ቃል። ኦሲያን ማለት ደግሞ ኤሰንስ ማለት ነው። ኦንቶሎጂካል ስልሽ ምንን የሚያመለክተው ምንነትን ነው። ሜታፊዚካል ደግሞ ሲሆን ደግሞ ማንነትን የሚያመለክተው ማለት ነው። ያው ቲዮሎጂካል ተርም ነው። አይ ቲንክ እሱን ቀስ ብለሽ ትደርሽበታለሽ ራሱ ማለት ነው። ያ እንትኑ ኦን ሰልፍ ምንን የሚያመለክተው? ምሳሌ ልስጥ። እሺ ቆይ አንዴ በምሳሌ እናድርገው። እሺ ወይ እንዲገባኝ እኔም ለምሳሌ እኔ ራሴን ችያለሁ በራሴ ቆሜያለሁ ስልና ሰምባዲ አቋቁሞኛል ስል ልዩነቱ ምንድነው? ለምሳሌ እኔ አም ኢንዲፔንደንት in my own I don't need በራሴ ቆሜያለሁ ማለት ነው። ሰው ነኝ ስልና ሰው ራሴን ሲያስችለኝ ምን ልዩነት የለውም? ልዩነት አለው። አሁን ምንድነው እዛ ጋር ልዩነቱ ምንድነው? በራሴ ስትይ ግን ራስሽን እንድችይ ስትይ ሲባይ ግን ሰልፍ ውድን ነው የሚያመለክተው። ፐርሰኑ በራሱ እንዲቆም ማለት ነው ያደረገው ማለት ነው። አሁን አብ ፐርሰን ነው፣ በራሱ ፐርሰን ነው፣ በራሱ ምን አለው? ህይወት አለው። ለወልድ ግን በራሱ እንዲኖረው ሲፈለግ በራሱ ፐርሰን እንዲሆን ህይወትን ሰጠው ነው ፖይንቱ ያለው። እንደውም አንዳንድ ሰዎች እንትን ድንግል ማርያም ማህፀን ውስጥ ህይወትን ተሰጠው፣ ህይወትን የተሰጠው ድንግል ማርያም ማህፀን ውስጥ ላለው ነገር ነው ብሎም የሚፈቱት ሰዎች አሉ። እሱ አያግሪ ከኛ ጋር የሚመጣ ነገር ነው። ስለዚህ ዮሐንስ ወንጌል 5:26 አሁንም ኢተርናል ጄኔሬሽን የሚለውን ነገር ሊያሳይ አይችልም ነው ምንለው። ያሳያል ካልሽ አሁንም እዛ ላይ መሞገት ትችያለሽ። እሺ እዚህ ጋር ጥቅሱ ላይ ህዝብ ፍጥረትን ብቻ ኢንክሉድ አላረገም፣ ኢየሱስን ብቻ ነው። አብ በራሱ ህይወት እንዳለው ለወልድም እንዲህ ሲል ኦብቪየስሊ there's ልዩነት አለ። ስለዚህ ይሄንን ሰው ሁሉ ህይወት እንደተሰጠ ምንድነው ፖይንቱ? እሺ እዚህ ጋር ነብይ ከነበር ይሄንን ለኛ መጥቀሱ ምንድነው ፖይንቱ ነው? እሱ ሰጠው ይላል። በአብና በወልድ መካከል ያላቸውን ሪሌሽን እያሳየ ነው ያለው። ህይወት እንደተሰጠው ነው የሚያሳየው ራሱ
ምክንያቱም እዛ ጋር ሲናገር ምንድነው የሚለው ኤዶኬ ዛዮን ይላል ማለት ህይወትን ሰጠው ነው የሚለው። ህይወት የተሰጠው አካል ነው ራሱ ህይወት የተሰጠው አካል እንደሆነ ነው የሚናገረው። በስጦታ ያገኘው ህይወትን ራሱ በስጦታ ያገኘው ነው። ልክ ሐዋርያት ሥራ ምዕራፍ 17 ቁጥር 25 ወይ 26 አካባቢ ላይ እርሱ የሰማይና የምድር ጌታ ነው አለ ስለ አብ ሲናገር። እርሱ ለእያንዳንዱ ለሁሉም ህይወትን ይሰጣልና ይላል። ህይወትን ይሰጣል ማለት ህይወት መነሻና ጅማሮ ያለው ነገር ነው። ኤግዚስተንስ ማለት ነው ራሱ። ኢየሱስ እኮ ሰው አለመሆኑን አምላክ እንደሆነ እኮ የሚያሳዩ ነገሮች ነው እያወራን ያለነው። አምላክ ማለት ነው ወይስ በእኛ ሳይድ ሆነ አረስት አትልቀቂ አረፍርት ያባቶኝ ሚሮን አራ ያምርብሽም። ለዛ ነው ይሄ ከተባበርክ እኮ ክርስቲያኑ ክችን ብቻ ካመንክ ጮሌስ አረስታችን እናንቺ ኢተርናል ጄኔሬሽን ነው። ኢየሱስ ቅድመ ዓለም ከአብ ተወልዷል ወይስ አልተወለደም በሚል ነው። ኢየሱስ አምላክ ነው አይደለም፣ ፈጣሪ ነው አይደለም፣ ፕሬኤግዚስታንስ አለ ወይስ የለውም የሚለውን አልተነጋገርንም። ውል የለንም። ገብተሻል? ይሄ ምንድነው የሚሆነው መሰለሽ? ማርጂናል ፖይንት ማለት ነው። ማርጂናል ፖይንት ምንድነው? ፎካል ፖይንት ሰዎች ሲያቀታቸው ቶሎ ብለው ዳይቨርት አድርገው ወደ ሌላ ነገር ጥምዝዝ ብለው መሄድ ሲፈልጉ ነው። ይሄውን እዚህ ጋር ያዝነው ነገር ትከሻ መለካካት አይደለም፣ እውቀት መፈታተሽም አይደለም። ጥንቃቄ በጣም የተሞላበት ነገር ይፈልጋል። ለምን? አንደኛ ኦዲየንሴና አክብሬ ማወራው። ስለዚህ አሁን ኢየሱስ አምላክ ነው ወይስ አይደለም፣ ኢየሱስ ከድንግል ማርያም ከወለደ አይደለም፣ ስለ መወለድ ነው እያወራን ያለ ነው። መወለድ የሚለው ነገር ኢተርናል ጄኔሬሽን ነው ወይስ አይደለም? ቶፒክ ነው። ጋቹ አይጋቹ አዎ ማለት ላንቺ እንደዛ ነው። ጉንጫ አልፋ አንደኛ ቱ ዘ ፖይንት ሲሆን እንደዛ ነው። ምንድነው አንደኛ ሰው የሚማርበታል። ላንቺም ቆንጆ ጊዜ አሳልፈሽ ማለት ነው። የሆነ እንትን አድርጊው፣ ስኮላስቲክ አድርጊው ራሱ ዛሬ ላንቺ ራሱ በቃ ሄደ ዩዛሊ ተጫናለህ እኮ ሰው አንተ ትንሽ ጫን ትለናለህ እና ዛሬ ጥሩ ነው ያለው። በዚሁ ቀጥል እንትን አትበለን፣ አታስጨንቅ። እቺ ጮሌ የሆነች ልጅ እኔ እኮ ጮሌ ናት እኮ ሜሮን እኮ ብትገርመኝ እኮ አንዳንድ ጊዜ ስራ ላይ ሆኜ የሚገርማችሁ ዩቲዩብ ላይ ሳዳምጣት አቤት እንዴት እንደፍትልክ እንደምትል ደግሞ አያስቡትም። በቃ ሹልክ እያለች ብቻ የምትሄደው ነገር ነው የሚገርመኝ ማለት ነውና ጮሌ ናት ሜሮን። ለማንኛውም እንትን ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን እንይና ከዛ ሐሳብ ትጨጫለች ማለት ነው። መዝሙረ ዳዊት ላይ ሶች ቁጭ ብለዋል ግን ከፋች። ኦኬ አይ አንብቢው፣ ጥቅስ አማርኛው አለሽ አንብቢው። ኢንተርኔት ጥሩ አይደለም። አማርኛው የለሽም? አማርኛውን አንብቢው ብዬ ነው። እሺ ቆይ አንዴ ቁጥር 3 ላይ መዝሙር 110 ቁጥር 3 ላይ እሺ ቁጥር 3 110 ቁጥር 3 ካንተ ጋር ቀድሞ በኃይል ቀኝ በቅዱሳን ብርሃን በኃይል ቀን በቅዱሳን ብርሃን ካብጢያ ኮከብ አስቀድሞ ከሆድ ወለድኩህ። አዎ ይሄ አሁን ሆድ የሚለው እንግሊዘኛው ማዕፀን ነው የሚለው፣ ግሪከኛ ራሱ እንደዛ ነው። ጋይኖ ነው የሚለው ማዕፀን ነው የሚለው። ማዕፀን የሚለው ድንግል ማርያም ማዕፀን ነው ይላሉ ስኮላሮች። እንትናን አውግስቲን አሁን ይሄን ጥቅስ ሲፈታ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ሲፈታው እንትን የሚለው ማዕፀን የሚለው የድንግል ማርያም ማዕፀን ውስጥ ነው ይላል። እና ከሆድ ወለድኩ ሲል ምን ማለት ነው? ከሆድ ወለድኩ ሲል ከማዕፀን ወለድኩ ሲል ማዕፀን የሚለው የማንን ነው? ማዕፀን የሚመስለው? አዎ እነዚህ ያው የመሲሐዊ መዝሙሮች ናቸው ብለን ነው የምንፈታው። ዝም ብለን ሊተራል የምንወስዳቸው ነገሮች አይደሉም። አይ ከማዕፀን ነው የሚለው ማዕፀን የሚለው የማንን ነው ያልኩሽ? ማዕፀን ሊተራል አይደለም፣ ግን ያው ስለማን ነው አልጎሪካልም ይሁን፣ ግን ማዕፀን የሚለው ማንን ነው? የማንን ነው ማዕፀን እያለ የሚያወራው? የሚያሳየው ወልድ ከፍጥረት በፊት ከአብ መሆኑን ነው ብዬ ነው የማስበው። እኔ እንደዛ ነው ጥያቄ። ማዕፀን የሚለው የማንን ነው? ማዕፀን የሚለው ሆድ የሚለው ወይ ማዕፀን የሚለው ግሪከኛው ማዕፀን የሚለው የማንን ነው ማዕፀን እያለ የሚናገረው? እኮ ሊተራል ስለማልወስደው እንደዛ ብዬ አልተረኩም እኮ። የማን ነው ማዕፀን ነው? ማዕፀኑ የማን ሊተራሊም ውሰጂው፣ አልጎሪካልም ውሰጂው፣ ቃል በቃልም ውሰጂው፣ ትርጉም ያለው ነገር ውሰጂው፣ ግን ማዕፀን የሚለው የማንን ነው ነው የጠየቅሽው? አምና ሹርንቱ አንድምታውን ማየት አለብኝ። አሚን የአብ ነው ሊሆን የሚችለው፣ ግን ይሄ መዝሙር ነው። ስለዚህ እንደዚህ ለእንትና ነው ብዬ መፍታት በራሴ አልፈልግም። ማየት አለብኝ ነው። አሁን ይኸውልሽ እሱ ነው የምልሽ፣ የአብ ስለመሆኑ አንድምታውን ማየት አለብኝ።
ስለማናሽ ቢዝል የተደረገው የሚለውን ነገር እሺ አዎ አይተሽ መዝሙር ስለሆነ ለእንትና ማለት አልችልም ድንግል ማርያም ማዕፀንን ነው የሚያሳየው መዝሙረ ዳዊት ምዕራፍ 21 ቁጥር 7 እና 10 ላይ ስትመለከቱ ነው አንተ ከናቴ ማዕፀን ጀምሮ አምላኬ ነህ ይላል ከናቴ ሆድ አውጥተኸኛልና ይላል ከናቴ ሆዱ ማውጣትን ነው የሚያመለክተው መዛጋ ማለት ነው ከናቴ ማዕፀን ይላል ስለዚህ የእናቱ ማዕፀን ነው ያለው ራሱ ከሆድ አውጥተኸኛልና ይላል ስለዚህ የሚያወራው መዝሙረ ዳዊት ላይ ይፈታል አንደኛ ሁለተኛ አውግስቲን ማዕፀን የሚለው ድንግል ማርያም ማዕፀን ነው ይላሉ ብዙዎች ራሱ የድንግል ማርያም ማዕፀንን ነው የሚያመለክተው ይላሉ ከማዕፀን አብ የወለደው እንዴት አድርጎ ነው የወለደው እንዲህ አይነት ነገር ስናነብ ከላይ ጀምሮ እያነበብን መምጣት አለብን ስለማን ነው የሚያወራው የሚለው ነገር አንብቢው አይ ስለመሲሁ ነው የሚያወራው ከአንድ ጀምሮ አንብቢው ቀስ ብለሽ እሺ ያው እሱን ለማየት ነው እሺ ምን ይላል እግዚአብሔር ጌታዬን ጠላቶቼን በእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል እናውቀዋለን ይህን ጥቅስ እግዚአብሔር የኃይል በትር ከጽዮን ይልክልሃል በጠላቶችን መካከል ግዛ ስለዚህ ስለመሲሁ እያወራ ነው አሁንም እግዚአብሔር ጌታዬን ሲል ማን ነው ኦኬ እዚህ ጋር ዳዊት እግዚአብሔር ጌታዬን ያህዌ መሲሁን ጠላቶች የእግር መረገጫ እስካደርግልህ በቀኝ ተቀመጥ አለው ይላል የኃይል በትር ከጽዮን ይልክልሃል በጠላቶችን መካከል ግዛ ይልና ገዛለው ስለዚህ አሁን እግዚአብሔር ስለመሲሁ እየተናገረ ነው በዳዊት እየተናገረ ነው ያለው ስለዚህ ምንድነው ያለው አጥቢያ ኮከብ አስቀድሞ በኃይል ቀኝ ማለት አብ አይልም ኤክስፕሊሲትሊ አይልም እንደዛ ግን ወለድኩ የሚለው ማን ነው ከአጥቢያ ኮከብ አስቀድሞ ወለድኩ ባዩ ማን ነው ወደ ዳዊት ነው እየተናገረ ያለው ወይስ አብ ነው እየተናገረ ያለው አብ ነው እንጂ የሚሆነው እኮ እሱ ነው ኮምፕሊኬት እኮ ስለዚህ ምንም ኮንቴክስት እግዚአብሔር ጌታዬን ብሎ ስለጀመረ እንደዛ ነው የሚሆነው ከአጥቢያ ኮከብ በቅዱሳን ብርሃን ይላል ደግሞ በኃይል ቀን ይላል ያ ቀን መቼ ነው ያ ቀን በኃይል ቀን ይላል ቀን ሁላ ተወስኖለታል በኃይል ቀን ይላል ያ የኃይሉ ቀን መቼ ነው ዓለም ሳይፈጠር በፊት ነው ወይስ ዓለም ከተፈጠረ በኋላ ነው የኃይል ቀን የሚለው ቀን የሚባል ነገር ያለው ቱዴይ ካንተ ጋር ቀድሞ በኃይል ቀን ከቅዱሳን ብርሃን አጥቢያ ወለድኩ ይላል የወለደው በምንድነው በቅዱሳን ብርሃን ነው ራሱ ከማዕፀን በቅዱሳን ብርሃን ነው የወለደው ራሱ የቅዱሳን ብርሃን ማን ነው እያየሁት ነው አንድምታውን እንዲህ አይነት ነገር ላይቭ ላይ ሆኖ መተርጎም ትንሽ ይከብዳል ግን እሱን ነው የምልሽኛ አይሽ ኢተርናል ጄነሬሽንን ዜሮ ማስገባበት ጥቅስ ነው አንደኛ ምን ብላለሁ አልገባኝም ፖይንት እሺ ምን ብላለሁ እኮ ስላልገባሽ ነው እምቅድመ ዓለም ይኸውልሽ በመለኮታዊ ዕቅድ ውስጥ ይኸውልሽ በመለኮታዊ ዕቅድ ውስጥ የሚነገሩ ንግግሮች አሉ አካለ ምንድነው ከአጥቢያ ኮከብ አስቀድሞ ማለት እምቅድመ ዓለም በመለኮታዊ ዕቅድ ውስጥ ከድንግል ማርያም እንደሚወልደው የሚያሳይ ነገር ነው ከአጥቢያ ኮከብ አስቀድሞ የሚለው ነገር ማለት ነው አስቀድሞ ከድንግል ማርያም ማዕፀን ውስጥ ይኸውልሽ ከማዕፀን ይላል ከማዕፀን የሚለው የድንግል ማርያም ማዕፀን ነው ብለው ነው የፈቱት አውግስቲንን ብትመለከቹ መዝሙረ ዳዊት ኮሜንተሪውን ብትመለከቹ ይሄ ጥቅስ የሚያሳየው ማዕፀን የሚለው ድንግል ማርያም ማዕፀንን ነው የሚለው ከድንግል ማርያም ማዕፀን ውስጥ በመንፈስ ቅዱስ የቅዱሳን ብርሃን በሆነው በመንፈስ ቅዱስ በኃይል ቀን ከወድ ወለድኩ ነው የሚለው ራሱ ማለት ነው ሉቃስ 2:11 ላይ ዛሬ ይላል ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና ይላል ያ መድኃኒት ፕሮሰስ አድርጎ ተጸንሶ እንትን ያለው በኃይል ቀን ነው በኃይል ቀን በቅዱሳን ብርሃን ከወድ ወለድኩ አለ ግን እቅዱ መቼ ነው የነበረው ዓለም ሳይፈጠር በፊት ነው የነበረው አንድ ኤግዛምፕል ልስጥሽ እንደዚህ አይነት አጠቃቀሞች መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ግቢ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሺ ታውቃለህ በቃለ ወይስ እንትኔ በቃለ ያውቃለሁ እኔ እንትን ነው ማለት አንቺ እዛ ላይ ምን ይላል መሰለሽ ከሁሉ አስቀድሞ እግዚአብሔር ፈጠረኝ ይላል አይተሽ ከሆነ ከሁሉ አስቀድሞ ፈጠረኝ ይላል የ18 ይሄ እንዳለ ቸርች ፋስተርሶች በምንም ያለምንም ልዩነት ለኢየሱስ ክርስቶስ ነው የተጠቀሙበት ከሁሉ አስቀድሞ ፈጠረኝ ዓለም ሳይፈጠር በፊት ፈጠረኝ የሚል ጥቅስ አለ አሁን ይሄንን ሁሉ እንግዲህ ሲፈቱት ምንድነው የሚሉት ዓለም ሳይፈጠር በፊት እቅድ ነበረው ነገር ግን የፈጠረው ግን ድንግል ማርያም ማዕፀን ውስጥ ነው ብሎ ነው የሚፈቱት ልክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይም ዓለም ሳይፈጠር በፊት ከማዕፀን እንደሚወልደው እቅድ ነበረው እንጂ የማርያም ማዕፀን አልነበረም ዓለም ሳይፈጠር ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር ማለት ነው ዓለም ሳይፈጠር በፊት ከማዕፀን ወለድኩ ሲል ማርያም የለችም ማርያም ሳትኖር ከማርያም ማዕፀን እንዴት ዓለም ሳይፈጠር በፊት ይፈጥረዋል ለሚለው ጥቅስ ምንድነው የሚሉት አይ በመለኮታዊ ዕቅድ ውስጥ በኋላኛው ዘመን ላይ ከድንግል ማርያም ማዕፀን ውስጥ ምን እንደሚለው ነው
ምንድነው እንደሚወልደው የሚያሳይ ነገር ነው። ልክ መጽሐፈ ምሳሌ 8:22 ላይ ያለውንም ሁሉም ቸርች ፋዘርስ ሁሉም በወጥ ደረጃ የሚስማሙበት ነገር እሱን ነው። ምናልባት 3:25 ላይ ኒቂያ ጉባኤ ላይ ሲከራከሩ አሪዮስና አትናቴዎስ አሪዮስ የሚለው የነበረው እምቅድመ ዓለም መጀመሪያውኑ ራሱ የተፈጠረ ነው ብሎ የሚያምነው፣ እነሱ ደግሞ የሚሉት ደግሞ ይሄ ነገር የሚያመለክተው በመለኮታዊ ዕቅድ ውስጥ ድንግል ማርያም ማዕፀን ውስጥ መፈጠሩን ነው የሚያመለክተው ብሎ ነው የሚሉት እንጂ የካናኒ የሚለው ቃል እንደዛ ነው። ያህዌ ካናኒ ነው የሚለው፣ ያህዌ ፈጠረኝ ነው የሚለው። መቼ? ከሁሉም አስቀድሞ ነው የሚለው። ስለዚህ ከሁሉም አስቀድሞ ነገር የሚለው እምቅድመ ዓለም በመለኮታዊ ዕቅድ ውስጥ ወደፊት ከድንግል ማርያም እንደሚፈጠር ያሳያል እንጂ እምቅድመ ዓለም መፈጠሩን አያሳይም ብሎ ነው የፈቱት። ልክ እንደዛ ሆኖ ኢተርናል ጄኔሬሽን የሚባል ነገር የለም እያልኩሽ ነው ያለሁት። ሂጂበት እስቲ። ብዙ ነገር ነው። በተለይ ምሳሌ ላይ ያመጣውን ነገር ያው እኛ ክርስቲያኖች ለክርስቶስ አትሪቢዩት ነው እንጂ የምናደርገው እንትን እንደ ትንቢት አይደለም የምናየው። ያው ፖኤቲክ ላንጉዌጅ ተፈጥሮ ዓለም ሳይፈጠር የተፈጠረው ብለሽ ነው የምታምኚው? አይ እዛ ጋር ፈጠረኝ የሚለውን ነገር ሁሉን ነገር በአማርኛ ማብራራት የለብንም። ሁልጊዜ ኧረ ግሪከኛውን ብትመለከቱ ግሪክ ሰብጀንት ላይ ያለ አሻሚ ነገር ነው ያስቀመጠው ራሱ። አንተ ኩላሊቴን ፈጥረሃልና የሚለው ቃል መዝሙረ ዳዊት ምዕራፍ 139 ቁጥር 17 ላይ አንተ ኩላሊቴን ፈጥረሃልና ለሚለው ቃል ካናኒ ነው የሚለው የሚጠቀመው። ካናኒ ማለት ነው። አንዳንድ ሰዎች ቃናኒ ይሉታል። ቀ ሳይሆን ከነ የሚነበበው ካናኒ ይላል። ያህዌ ካናኒ ነው የሚለው ራሱ። ፈጠረኝ ነው የሚለው ራሱ። ፈጠረኝ ነው የሚለው። የአንዳንድ እንግሊዝኛ ትርጉሞች ላይ አመጣኝ እንደዚህ ያደረግ ምናምን ነገር ብሎ ሊያስቀምጡ ይሞክራሉ። ግዕዙ ፈጠረኒ እግዚ መቅድመ ተግባሩ ነው የሚለው። ፈጠረኝ ነው የሚለው። የ19 ምንድነው የ2000 የሚሊኒየም የኦርቶዶክስ ራሱ አይተው አገናዝበው ምን ብለው እግዚአብሔር ከሁሉ አስቀድሞ ፈጠረኝ ብሎ ነው ያስቀምጠው። የሚያወጣልን ሰው አለ? መጽሐፈ ምሳሌ 8:22 የሚያወጣልን ሰው ግሪክ ሰብጀንት ላይ በደንብ ነው ያስቀመጠው ያለምንም ማሻሚያ ያለምንም በቃ ፈጠረኝ። ኤክሴሚ ነው የሚለው። ኤክሴሚ ማለት ፈጠረኝ ማለት ነው። ፈጠረኝ ዓለም ሳይፈጠር በፊት ዓለም ከተፈጠረ ጀምሮ ያለው መከራ ምናምን የሚለውን ነገር የሚጠቀምበት ቃል ነው። እሺ ብሪንግ ሚ ፎርስ የሚልም ነገር አለ። አይ ሚን ኤኒዌይስ ኢትስ ፖኤቲክ ላንጉዌጅ አመጣኝ ነው ያ ካለ መኖር ወደ መኖር አመጣኝ ነው ራሱ ይተረጎማል። በሶስት በአራት ነገር ይተረጎማልና አይ ግሪከኛው ላይ ግን አንድ ነው የሚለው። ግሪኩም ዕብራይስጡም ግዕዙም አንድ አይነት ነው። ቸርች ፋዘርስ ደግሞ ተፈጠረ ብሎ ነው ያስቀምጡት። ክሬትድ ማለት ነው። ዘ ሎርድ ክሬትድ ሚ ብሎ ነው ሁሉም የፈቱት። ከፈለሽ ካቴና ላይ ማየት ትችላለሽ። እንደገና ደግሞ ኒው አድቨንት ላይ ገብተሽ ቸርች ፋዘርስ መጽሐፈ ምሳሌ 8:22 ላይ በወጥነት ነገር ነው ሁሉም ሲተረጉሙት ተፈጠረ በሚለው ነው ያስቀመጡት። አንድ ያለምንም ልዩነት ማለት ነው። ስለዚህ ድንግል ማርያም ማዕፀን ውስጥ መፈጠሩን የሚያመለክት እንጂ ዓለም ሳይፈጠር ዘመን ሳይቆጠር በፊት የተፈጠረ ካልሆነ መዝሙረ ዳዊት ምዕራፍ 110 ቁጥር 9 ላይ ቁጥር 3 ላይ ያለውም ከማዕፀን ወለድኩ የሚለውም ቃል እንደዛ ነው። ሌላው ደግሞ ወለድኩ ማለት ፈጠርኩ በሚል ደግሞ ይመጣል በባቢሎን ቋንቋ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ በፊት አንተ ነበርክ ይላል። ተራሮች ሳይወለዱ ሲል ምን ማለቱ ነው ሜሮን? ከመጀመሪያ ማለት ነው። እንደዛ ለማለት ነው እኮ። አይ ተራሮች ሳይወለዱ ማለት ምን ማለት ነው ትርጉሙ? ተራሮች ሳይወለዱ ወደ መኖር ሳይመጡ ማለት ነው። ወደ መኖር ሳይመጡ ወደ ከመምጣት ሳይወለዱ ማለት ምን ማለት ነው? ሳይፈጠሩ ማለት ነው። ስለዚህ መወለድ ማለት አዎ ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው፣ ጾታም የለውም፣ ወንድም ሴትም አይደለም፣ መለኮት ነው። መለኮትን አይወልድም። ስለዚህ መለኮት የፈጠረው እንትን ኦንቶሎጂካሊ ፍጡር ነው የፈጠረው ራሱ። ላሳይሽ እሱን ወለደኝ የሚለው ነገር የተወለደው ነገር እንትን ነው። ኦንቶሎጂካሊ ሰው ነው የተወለደው። ላሳይሽ እንዴት እንደወለደው። እሺ እንደዛ አድርገና ግን ወደ መዝሙረ ዳዊት 110ን ማብራራት ስለምፈልግ ከኛ እምነት ፐርስፔክቲቭ እና ከቸርች ፋዘር ጎሄድ አጠር አድርጌ አቀርባለሁ። አንተስ የምሳሌ ነው ቸርች ፋዘርስ የሚባለው ነገር ተዋላልሽም እንደ ቅድም ነው አልተውም እኮ ኖ አይ how do we interpret ኖ አይ ቅድም ምን አልሽ? አያስፈልገኝም እንደዚህ ነገር ለሚመችሽ ነገር ሲሆን ነው አንቺ መጣክሽው። ኧረ ቢሮ ነፍርት ያምነሽ ቅድም ምን አልሽኝ? ቸርች ፋዘርስ ምናምን ነገር ሳትል ቀጥታ ባይብል ላይ እሱን ትሄጃለሽ ራሱ አጥንተሽ ነይና የሚቀጥለው እንሄዳለን። አቸኩይ ስሜት አያቱኝ። አይ እንትን ላይ መዝሙር 110 ሁለተኛ በደንብ አውገስቲን አድርጎታል። እሺ የተወለደ ብሎ አውገስቲን ማዕፀን የሚለው ማን ነው? ኦኬ ማዕፀን የሚለው ማን ነው ብሎ ነው አውገስቲን። እሺ ምን ይለዋል መሰለህ? ኮቴሽን አትቸኩይ ቀደም ኮሜንተሪ አውገስቲን ማዕፀን የሚለው ማን ነው ብሎ ነው ያስቀመጠው?
እሺ ምን ይላል? ቢጋተን ማህፀን የሚለው ማንን ነው ያስቀመጠው? ኧረ በለው ባላ ማህፀን እንደሱ አይደለም የሚተረጉሙት እኮ ላሳየህ እኮ ነው። እንደዛ አይደለም ማህፀን የሚለው ማን አንድ ማብራሪያውን ታዩና ማህፀን የሚለው ማንን ነው መክፈት ስለምንችል ነው ሁለታችንም። ማህፀን የሚለው ምን ነው የሚያመለክተው? እሺ የሱን ኤክስፕላኔሽን ሊስት ቢካዝ የራሴ መጨመር ስለማልችል ምን ብሎ እንደተረጎመው ማህፀን ብሎ የሚለው ማንን ነው? ማህፀን የሚለው ይሄንን ነው በይንና ከዛ በኋላ ወደ አውግስቲን ትሄጃለሽ። ማህፀን ያለው ምንን ነው ንገሪኝ እንዲሁ። እሺ ማህፀን የሚለውን ስፔሲፊክሊ በወርድ አይደለም የተረጎመው፣ ግን እሺ ትርጉሙ ላይ መሄድ እንችላለን። ክፈችው እያየ ነው ሁላችንም እንየው። ክፈችው። ለምን ልክፈተው? ለምን ተዋሽናለሽ? አሁን ምክንያቱም ቅድምም ራሱ ጸጥ ያልንሽ እንትን ነው። ክፈችው እስቲ ክፈችውና አሳየን። ክፈችው። ምኑን ልክፈተው? እኔ እኮ ግራ ገባኝ እኮ። ከፍተሽ አንብቢው፣ ከፍተሽ አሳይን ለህዝቡ። እሺ ይሄ የእግዚአብሔር ማህፀን አይደለም። ኦብቪየስሊ ፖኤቲክ ኢሜጅ ነውና ሊተራሊ እንደዛ መውሰድ አትችሉም። ማህፀን የሚለው የማንን ነው ብሎ ነው ያስቀመጠው? ክፈችውና አሳይን። የማንንም አይደለም። እንደዛ በዛ መንገድ አይፈታማ። የማርያም ይላል የሚፈታበት የማርያም ይላል። የማርያም ይላል። አውጪው እዛው አውግስቲን ራሱ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ የተረጎመበትን የትኛው ኮሜንታሪ ላይ ነው እንደዛ የሚለው? ይሄ መዝሙረ ዳዊትን የሚተረጉምበት መዝሙረ ዳዊትን የሚተረጉምበት ኮሜንታሪ ኦፍ ብሳልምስ ብለሽ ግቢና መዝሙር 110 ቁጥር 3ን ተጫኙ። እዛ ላይ ኦገስቲን ነው እንደዛ ያለው። እሺ ኦገስቲን ራሱ ነው ያለው። አዎ ራሱ ላይ አውጪ። ለምን አውጥተው ያተሳየነ? ቢካዝ እኔ እሱን አላየሁም። እኔ ነገርኩሽ እኮ ነው ያለሁት ውጪ ነኝ ብዬሽ ላነብስ ልኮ። እሺ አቆም የምታነቢውና አውጪና አሳይን ነው እኮ። እኔ እኮ ያነበብኩኝ አይደለም በቃሌ ነው የማወራው። አንቺ ግን አውጪና አሳይን። አውጪና አሳይን። ኮሜንታሪ ስንከፍት ምናምን ብዙ ነገር አለ፣ ግን ዳይሬክትሊ ስለዚህ ስፔሲፊክሊ የተናገረውን ነገር ትርጉም ላመጣ ነበረ። በይ እንደዛ ከሆነ ተዘጋጂና ከፍተሽ ነው የምታሳይን። አሁን እንደዚህ ዝም ብሎ ይሄ ማለት ምናምን ነገር አይደለም። እኔማ እሱ ያመጣውን ዶክመንት ኮሜንታሪ አለኝ። አንተ አውጪው አልኩሽ እኮ አውጪውና ለዓለም ሰውየው ከየት ላምጣው እኮ አውጪው። አንቺ ነሽ ያልሽው። አውጪውና እኔ ያልኩት የማርያም ማህፀን ብሎ የማርያም ማህፀን ወላሂ ይላል። እኔ እሺ ከሆነ አምጣልኝ ስላላየሁኝ ነው። አመጣልሻለሁ። አሁን ምንድነው የምታረጊው? አንቺ አውጪው እስቲ አሁን ክፈችው እሱን ክፈችው እስቲ አውጪው ክፈችው እኮ ኦገስት ይኸው ካላንደሪ ኦን አገስት 110 ይላል እና ማርያምን አይጠቅስም። ድንግል ማርያም ይላል። ድንግል ማርያም እሺ ያለውን ነገር ለምን አናነበውም ነው ያለውን ነገር ለምን የሌለ ነገር የዋሸሽ ቢሆንስ ምንድነው ማረጋገጫዬ? እስቲ አውጪው እያሳየሽን አውጪው። እሺ እንትኑን ልስጥ ሬፈረንስ ልስጥ ዳስ ዘ ኦንሊ ቲንግ አይ ካን ወላሂ ስመ ወላህ አለ ግን ምንድነው አውጪው ክፈችውና አውጪውና አሳየን። ዋው ይገርማል። እስቲ እንዴት ፈልጌ ላገኘሽ የሌለ ነገር መፈለግ በጣም ይኸውልሽ፣ እንደዛ ከሆነ በጣም ውሸታም ነሽ ማለት ነው። ውሸታም ሰው ከኔ ጋር አያወራም። ስለሌለ አይደለም አላገኘሁትም በእንጂ አላገኘሁትም ላይ ሳወጣ አልመጣልኝም ሜሪ ብሎ ማለት ነው። እስቲ ኒው አድቨንት ላይ አውጪውና አውግስቲን መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ የተናገረበትን አውጪውና ድንግል ከድንግል ሴት መወለዱን የሚያሳየው ያለበት ከሌለ እኔ እቀጣለሁ። እሺ ፈልጌ ካገኘሁት አመጣለሁ። ከሌለ ግን እሱ የጻፈውን እናንብበው። ዳይሬክትሊ እንዴት እንደተረጎመው እናንብበው ከኮሜንታሪው ሬፈረንስ ሰጥቼ ማለት ነው። ሬፈረንስ ማለት ምንድነው? እሺ ዝም ብለሽ እንድታነቢ አልፈቅድልሽም። ማውጣት ከቻልሽ ታወጫለሽ። ማውጣት ካልቻልሽ ደግሞ የቤት ስራ ይሆንሽና እኔም ባለውበት እኔም እያወጣው አንቺም እያወጣሽ እንትን ያለሽ የቃላት ጨዋታ አልወድም እኔ ከተሻለ እኔም መጥቼም ያወራውሽ ዲቤት አይደለም። ቢያንስ ኢተርናል ጄኔሬሽን የሚባለውን ነገር ትክክል እንዳልሆንሽ ቢብሊካል እንዳልሆነ የሥላሴን ትምህርት ከስር ከንዱ የሚልን ነገር እንደሆነ ላሳይሽ ስለፈለኩኝ ነው የመጣሁት። ስለዚህ አሁን ከድንግል ማርያም ማለቱን ግሩፕ ላይ ይለቀላችኋለሁ፣ ታነብላታለህ። አሚር ቆይ ግሩፕ ላይ እንትን ልበል አንዴ ልውጣ አለው ኡስታዝሽ። እስከዛ ድምጽ ላሰማ። ሰላም አለይኩም። ሰላም ወራህማ ታብታብ አድርጉ እስከዛ ድረስ ሌሎቻችሁ እንኳን
እንትን በሉ ሚዝ ከተማች ለምን አይከፍትም? አሚር ሙይት አድርገው ግሩፕ ላይ ለጥፌዋለሁ። እኔ አስሬ እንዳልወጣ ስለፈለኩኝ ነው። ግሩፕ ላይ አንድ ሰው ያንብብልን። ግሩፕ ላይ ትልቁ እኔ ግሩፕ ላይ ማለት ነው ከፍቶ ኤክስፖዚሽን ኦፍ ፕሳልምስ የሚያወራበትን አውግስቲን አንድ ሰው የሚችል ሰው የለም? ከግሩፕ ማንበብ ክፈተውና ቀጥታ ማንበብ ትችላለህ። አውግስቲን ስለነበረው ማለት ነው። እሺ ከመጀመሪያውን ጀምሮ ኤክስፕሬሽን ኦፍ አውግስቲን የሚናገረውን ነገር ላይ ሙሉን አንብብላት። አውግስቲን የሚናገርለት እና ኮቴሽን ይስጣት ሁለቱ ጋር እንዳገኘ ያው ኤክስፖዚሽን ኦፍ አውግስቲን የሚለው አውግስቲን ስለ ኮሜንተሪ መዝሙረ ዳዊት ላይ እሱን ጋስትሮስ ማለት እናንብበው ወይስ ልክፈተው? አዎ ክፈተውና ጥቅሱን አንብበው። የአውግስቲንን ኮቴሽን ማለት ነው። የአውግስቲን ኮቴሽን ያው እዚህ ጋር ይታይሻል። ኤክስፖዚሽን ኦፍ ፕሳልምስ አውግስቲን እንትን የሚለው ላይ አንብብላት የእሱን ኮቴሽን ብቻ። ጋስትሮስ ማለት ማህፀን ማለት ሲሆን ፈጣሪ ከአጥቢያ ኮከብ አስቀድሞ በመለኮታዊ ዕቅድ ከማርያም ማህፀን እንደፈጠረው ያሳያል። ግዕዙና ይሄ እኔ እንትኑ ነው። ይሄ ግዕዙ ግዕዙ ከርስ ይለዋል። ከዛ በኋላ እንትን ይለውና ከዛ በኋላ አውግስቲን ምን እንደሚለው ይኸው አውግስቲን የሚናገረው ነው። ይኸው ጌታ በሌሊት አውግስቲን ጌታ በሌሊት የተወለደው ከድንግል ማርያም ማህፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7-8 ያለው ዳዊትም አቤቱ በጌታዬ ቀን የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማህፀን ወለድኩህ አለ። በቃ አያችሁት? ሉቃስ ጋር ነው የሚሄደው። ማህፀን የሚለውን ድንግል ማርያም ማህፀን ነው የሚለው። ከድንግል ማርያም ማህፀን ነውና ነው የሚለው። ማህፀን ብሎ ማለት ነው። ይሄንን ታገኘዋለሽ። እሱ ኮፒ አድርጊና ያው እዚህ ጋር ኤክስፖዚሽን ኦፍ ዘ ፕሳልምስ አውግስቲን ብለሽ ፕሳልምስ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ኦሬሽን 10 ላይ ታገኘዋለሽ። ቢያንስ ማለት ነው። እኔ ሳወራ አንደኛ በመረጃ ነው ማወራ፣ ሁለተኛ ነገር ደግሞ መንገድ ላይ እንደሆንኩኝ መጀመሪያ ተናግሬያለሁ እንጂ ማውጣት አቅቶኝ አይደለም ራሱ ማለት ነው። ስለዚህ አጥኚ እንደዚህ አይነት ነገር ሲኖር አንድ አዲስ ነገር ሲኖር ድንግጥ ብለሽ አጥኚ እንጂ ማብራሪያ ልስጥ ምናምን ነገር አውጪና ከየት እንዳገኘሽ መረጃውን አምጪ ብትባይ እርግጠኛ ነኝ አታነቢውም። ራሱ አይ መክፈት አልችልም አልሽ። ቪዲዮ ማንበብ ከቻልሽ የምታነቢውን ነገር በቪዲዮ ከፍተሽ ማሳየት እኮ ነው፣ ገልብጠሹ ማለት ነው የምታሳዩ ማለት ነው። በጣም ቀላል ነገር ነው ራሱ የነበረው ማለት ነው። ሌላው የዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው እንዴት ታየዋለሽ? እኔም ልናገርና ነው ከዛ ምን አልፎ አይደለ ተናገር። ያ ኧረ ችግር የለም እሺ እኔም እንዳልታፈን እዚህ ጋር እንትኑ የአውግስቲን ሪፖ አውጪው ላነበው ነው። አይ ችግር የለውም ታነጋር ልንፈልገው አውጥተሽ እንድታነብ እንድታሳይ ነው የምንፈልገው። እሺ ቪዲዮ ምናምን ከፈለጋችሁ ማውጣት ላልችላችኋለሁ፣ ግን ዳይሬክት ሬፈረንስ ታስችላል። ሴክሽኑ ዳይሬክት ሪፈረንሱን አውጪውና አሳይ። ኮቴሽኑን አውጥቼ ላነብ ስለሆነ አውጪው ነው እኮ የምልሽ እኮ አሁን ይኸውልሽ አወጣው ስሚዞ አውጥቶ አሳይቶናል። ልክ እንደዛው አውጪ። ካቴና ላይ ላውጣላት ረጅም ስለሆነ ቁጥር 3ን ላውጣልሽ እኔ አይው ልክፈት እኮ ሴክሽን 10 ላይ ነው ያለው። ቆይ ኤክስፖዚሽን ኦፍ ሳልምስ 110 ሴክሽን 10 ላይ ነው ያለው አይደለ? ግን ምንድነው አውግስቲን እያስረዳ ያለው በስርዓት ተረተው ነው ያለው ነገር ነው። አውጪውና ስጭን አውጪው ይሄው ሰጠውትኝ እኮ ኤክስፖዚሽን ኦፍ ሳም 110 ሴክሽን 10 ይላል። በአማርኛው ላይ ሳይሆን ዳይሬክትሊ እዛው ላይ ስትሄድ ምን አለ? ቁጥር ስንት ላይ ነው? ምን ይላል?
ያው ፈልገው እንዴት ነው የምታነቢው? እንዴት እንደምት ይሄው እያነበብኩ ነው። ቁጥር ስንት? ቁጥር 10 ላይ ሴክሽን 10 ይሄው I think section ቁጥር 10 ይሁን አይደል? ሴክሽን 10 ይላል መጽሐፍ። እሺ from the womb ላይ ነው ያወጣሁት። አፑ ላይ ነው። እሺ ሜሮ እኔ እያነበብኩ ነው። ችግር የለም እናንተ ፋሎ አድርጉ። from the womb have begotten thee before the morning star if God has a son ይታለ ሚለው አሳየው። ኧረ ዝም ብለሽ አታነቢ። እዛ ላይ ነው እንዴ ተከታተልሽ? ቆይ አታነቢ። የተከፈተ ነገር ካለ እንዲያነብልሽ ነው። አንቺ የራስሽን አይደለም እንትን እሺ እንከታተልሽ አንድ ላይ እኮ እንከታተልሽ። አውጪና ንገሪንና ያወጣልሻል። አቸኩይ ምን ልትሞቺ ነው እንዴ? በተሰስፐራ ኧረ አይደለም እያነበብኩኝ ነው እንዴ። ተረጋጊ። ይሄው እያነበብኩት ነው። እዚህ ጋር ሁለተኛ ላይ አታነቢ። እዚህ ጋር ክፈችና ሳይውና ያነብልሻል ራሱ ያነብልሻል። ሴክሽን 10 ጀምሮ አንብበው በቃ። እሺ ኧረ በፈጣሪ ምን የሚለው ላይ አንብቢው። ይሄው ከፍቶልሻል። ይሄው እያነበብኩ እኮ ነበርኩኝ። ይሄን አንብቢው። የተከፈተልሽን አንብቢው። እሺ okay but this is put off this will be granted afterwards where is there now from the womb I have gotten thee ይላል before the morning star where is it here if God has a son has he has a womb ብሎ ጠየቀ። እንዴት አረ እግዚአብሔር ካለው እንትን ማህፀን አለው ማለት ነው። ትርጉሙን ታየው። አታብራሪ። እንግሊዘኛ ሁሉም ይችላል። ዝም ብለሽ አንብቢ። አይችልም። ሁሉም ሰው አይችልም። አንብቢ። ዝም ብለሽ አንብቢ። ዲባንክ ካደረገው ማህፀን አለው የሚለው እሺ ላምብ። ቆይ ኧረ አንቺ ሴትዮ ተረጋጊ እንዴ! ያምሻል። ጤነኛ አይደለሽም እንዴ? ዝም ብለሽ አንብቢ። ትርጉም አትስጪ። ማብራሪያ እንዴ እናንተ በአማርኛ አንብባችሁ ከዛ ለኛ ነው። እኛ ተዋዮች አለን። እኔም እስሚዞም አለ። ትርጉም ሲያስፈልግ ትተረጉሚያለሽ በኋላ። ምን አይነት ልጅ ናት? ባላ በልቶ እስሚዞ አትረባም። ዝም ብለህ ከማይረባ ሰው ጋር ነው እስካሁን ድረስ ጊዜ ነው ያቃጠልኩት። እንዴ የሰው ልጅ አንብቢው ተባልሽ። ማን ተርጓሚ ያደረገሽ? ራሱ ዲቤት የምናደርገው እኛ ነን። እያወራን ያለነው እኛ ነን። እስሚዞ አለ፣ እኔ አለው። ከዛ በኋላ ነው የሐሳብ ልዩነት ሲመጣ እዛው ላይ ፍጥጥ የምትይው ማለት ነው። እስሚዞ አንብበው እኔ ሰጠውን እዛው ላይ ያለውን። ምን አይነት በየአይነት የሆነች ልጅ ናት? እስሚዞ አንብበው። አንተ አንብበው እስቲ። አንተ አንብበው የሰጠውን። ምን ይላል መሰለኝ? ወጣች። እሺ አንብበው። ጌታ በሌሊት የተወለደው ከድንግል ማርያም ማህፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል ይልና ሉቃስን ኮት አድርጎ ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድመ ከማህፀን ወለድኩ። ኒው አድቨንት ላይ ያገኘው ሀቢቢ ኒው አድቨንት ላይ ይሄው እሱን ራሱን ቆርጠው ወሰደውና ይሄንን ጽሁፉን ማለት ነው እንትኑን ኮቴሽን ወሰደና በእንግሊዘኛው ላይ አንብብላችሁ አውጣና ኒው አድቨንት ላይ እሺ ኦኬ ረጅም ማለት ኤክስፕሌን ባረግ ሌላውም ሰው ከኛ ፐርስፔክቲቭ ያለውን ነገር ይማራልና ግን እንደዚህ እንዳይሆን ለምን ፐርሰናል እንደምንሄድ አላውቅም። እኔ አይ ሪስፔክትፉሊ አሁን ፖለቲካ አትስሪ ማብራር እንግሊዘኛ አትተርጉሚው ዝም ብለሽ አንብቢው ነው የተባለው። አንብቢና ከፈለሽ ስጨርሺ ወደ አማርኛ መተርጎም ከዛ በኋላ ማብራሪያ ካስፈለገ ማብራሪያ ይሰጣል። አንቺ መሀል ላይ ኢንተራፕት ታደርጋለሽ ዋናው ጥቅስ እንዳይነበብ ማለት ነው። ስለዚህ ሁለተኛ እኔ ምን ነግርሽ ማለት ነው፣ ሁለተኛ ከኔ ጋር አታወሪም በእንደዚህ አይነት አኳኋንሽ። ሁለተኛ እኔ በጣም ነው ማከብርሽ፣ በጣም ነው የምወድሽ፣ በጣም ነው ላንቺ ያለኝ ማለት ነው። ጮሌም ስለሆንሽ ጭምር ማለት ነው። እጥፍ ብትብኝ ይሻላል፣ ግን እዚህ ፊት ለፊት ግን እንደዛ አትካጂ እሺ። ሁለተኛ እንዳይለመድሽ። እስሚዞ ቀጥል፣ ካንቺ ጋር ጨርሻለሁ። እስሚዞ ቀጥል፣ እንትኑን ለህዝቡ ማሳየት ነው። ይሄው ኒው አድቨንት ላይ ከፈለግሽ ሜሮ ኒው አድቨንት ላይ ይሄው ኡስታዝ ቅድም ያስቀመጠው ራሱ ነው። ሉክን ኮት አድርጎ በአማርኛ ሲሆን ይበቃል። እኔ አንብቦ እሱ አንብቦ በአማርኛ ለእናንተ በአማርኛ ሆነ ምናምን ስትል ይሄው እንግሊዘኛውን ሜሮን ራስሽ አንብቢውና እንግሊዘኛውን አንብቦ መጨረሻ ላይ ያለውን ማርያም ዴቪድ ኦ ማይ ሎርድ ሆሴ ከመጀመሪያ ጀምር አንብቦ እንትንን እሱ ጋር ያለውን ከዚህ ጀምር ነው አይደለም። ከዚህ ከ114 ሚል የለም
ዮሐንስ ወንጌል 1:14 ከዛ በኋላ ከዛ ጀምሮ ያለውን እንግሊዝኛውን አንብብላቸው። This expression also before the morning star is used both figuratively and literally and was thus fulfilled. For the Lord was born at night from the womb of the Virgin Mary. ያው አስቀምጦታል። ያ በቃ እናመሰግናለን። እሱን ለማሳየት ነው የፈለኩት። ቅድምም አየህ እስቲ አንተ አውጣው ምናምን ስትለኝ የነበረው ያው መንገድ ላይ ነን ምናምን የሚለው ነገር ስላሳየን ነው። ያንን ነገር ስላለን አይ ቲንክ የቅድሙም እኮ ተመሳሳይ ነው። እሷ ከዚህ ጀመረችና ዲባንክ አደረገው ትላለች፣ ግን ሙሉን እኮ አላነበበችም። አሁን እኮ ስለምትቸኩል እኮ ነው። አሁን ይኸውልህ ሙሉን አንብባ ከዛ በኋላ ወደ አማርኛ ተርጉማ ከዛ በኋላ ደግሞ ማብራሪያ ከፈለገች መስጠት ትችል ነበረ። ስለምትቸኩል ነው ልጅቷ። ትልቁ ችግሯ እሱ ነው። የኛን አርጊመንት መጨረሻ ላይ ያለውን እንትን እንበልና እኔም ልውጣ ማለት ነው። እስቲ እንትን ላይ አውጣለን ዕብራውያን 1:5 ላይ እስሚዚ ከቻልክ ዕብራውያን 1:5 እሺ አማርኛው ኦኬ አልከፈትኩት። ኦኬ በቃሌ እንትን ማለት እችላለሁ፣ ማብራራት እችላለሁ። ዝም ብላችሁ ጥቅሱን ያዙት እናንተ ማለት ነው። እሺ ቀጥለን ያውጣው። ምንድነው የሚለው መሰላችሁ? እግዚአብሔርም አለኝ አንተ ልጄ ነህ የዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ይላል። አባትና ልጅ የሚለው ቃል ወይም ዛሬ ወለድኩ የሚለውን ነገር ጳውሎስ በፈቃዱ ወለድኩ ሲል አነገስኩ ማለት ነው ብሎ ተርጉሟል። ከየት እንዳመጣ አላውቅም ራሱ ማለት ነው። ጥቅሱ የተወሰደው ከመዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ነው። መዝሙረ ዳዊት 2:7 ላይ እግዚአብሔርም አለኝ አንተ ልጄ ነህ የዛሬ ወለድኩ አለ። ትንቢት ነው። ትንቢቱ ፍጻሜን ያገኘው አዲስ ኪዳን ላይ ነው። ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ ማለት በየስተርዴይ እና በቱሞሮ መካከል ያለ የቱዴይ ነው የሚለው እንግሊዘኛው። ቱዴይ ማለት ዛሬ ወለድኩ ነው የሚለው። አያችሁት? ቱዴይ ዛሬ ወለድኩ ዕብራውያን ምዕራፍ 1 ቁጥር 5 ላይ ማለት ነው ይልና እኔ አባት ሆኗለሁ። አያችሁ ወለድኩ የሚለው ቃል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። አምላክ ጾታ የለውም፣ መለኮት ጾታ የለውም። ስለዚህ ወለድኩ ማለት ፈጠርኩ ማለት ነው። ያን የምናውቀው በምንድን ነው? እዛው ላይ ዕብራውያን 1:5 ላይ ምንድነው የሚለው? እኔ አባት ሆኗለሁ እርሱም ልጅ ይሆነኛል አለ። ጥቅሱ የተገኘበት ቦታ እንሂድና ከየት ቦታ ላይ የተጠቀሰው ይላል ነው የሚለው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ግባ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ምዕራፍ ስንት ኡስታዝ? ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ድረስ እድሜ በተፈጸመ ጊዜ አይደል የሚለው? በተፈጸመ ጊዜ አንብበው። ከአባቶችህም ጋር ባንቀላፋህ ጊዜ ከወገብህ የሚወጣው ማንም ያንቀላፋው ከወገብህ የሚወጣው ዘርህን አስነሳለሁ አለ። አየህ ዳዊት ሰለሞንን የወለደው ሳያንቀላፋ በፊት ነው፣ ሳይሞት በፊት ነው። እድሜ በተፈጸመ ጊዜ ባንቀላፋ ጊዜ ይላል። ካንቀላፋ በኋላ ምን ይላል? ከወድህ የሚወጣው ዘርህን አስነሳል። ከወገብ ማለት ከወገቡ የሚወጣው ነገር ኦንቶሎጂካሊ ምንድነው? ፍጡር ነው ወይስ መለኮት ነው የሚወጣው? ከዳዊት የሚወጣው ብላችሁ ጥያቄ አቅርቡ ሁላችሁም። ከዛ በኋላ ዘር ነው የሚለው ራሱ ስፐርማቲኮስ ይለዋል ግሪከኛው። ስፐርማቲኮስ ማለት ዘር ነው ራሱ። ከዳዊት ዘር አብራክ ውስጥ የሚወጣ ነገር አለ። ከዛ በኋላ ቁጥር 14 ላይ ምን ይላል? እዛው ላይ ቁጥር 14 ላይ እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል። አባት ሆነዋለሁ የሚለው ማን ነው? እግዚአብሔር ነው። እሱ ልጅ ይሆነኛል የሚለው ማን ነው? ያ ከዳዊት ዘር ውስጥ የወጣው ዘር ነው። ያ የወጣው ዘርና አባት ሆነዋለሁ ያለው ኦንቶሎጂካሊ አንድ አይነቶች አይደሉም። ስለዚህ ኢየሱስ የእግዚአብሔር ልጅ ነው የሚባለው ነገር ኦንቶሎጂካሊ አይደለም ማለት ነው። ስለዚህ ወለድኩም የሚለውም እዛ ጋር ፈጠርኩ በሚል ነው የሚመጣው። ለምን? ዛሬ አንደኛ ጊዜ ውስጥ ነው ዛሬ ነው የሚለው። ሁለተኛ ነገር ደግሞ ፈጣሪ ነው አይወልድም። ማስረጃ የለም በባቢል አንድ እግዚአብሔር ነው ያለው። ያ አንድ እግዚአብሔር የወለደው የዳዊትን ዘር ነው የወለደው። እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ማለት ነው። በዚህ ነገር ላይ ኢተርናል ጄኔሬሽን የሚባለው ነገር ዲባንክ ነው የሚገባው በደቂቃ ውስጥ ማለት ነው፣ በሰከንድ ውስጥ ማለት ነው።